ሰጣት ነበር። ምክንያቱም ሰራተኛዋና ኤልሳ በጣም እንደሚቀራረቡ ሰምቶ ነበር። እሷ ከቤት ደብድቦ እንዳወጧት ደብድበው አንድ ሰው ኤልሳን የሚከታተላ ሰው ቀጥረው እሱ ነው ደብድቦ ደብዳቤ እንደተቀበላት ሚስጥር እንድታወጣ ያደረጋት እሱ ነው። ከሌሊቱ 5 ሰዓት መንገድ ላይ አውጥቶ ጥለዋት የሆነ ሰውዬው ነው ያስጠጋት። እዛ ነው ያለችው። እያንዳንዱ ሚስጥር ተናግራ ነበረ። ዛሬ ያ ደብዳቤ የቀማት የቀጠሩት ልጁ ተገኝቶ ነበረ። ከዛ በፊት ደግሞ የደጀኔ የድሮ ፍቅረኛው አግኝቷት ነበረ የነስራይንን እያንዳንዱ ነገር ተናግራለች። ደጀኔ የ10 ዓመት ፍቅረኛዬ ነው 10 ዓመት ፍቅረኛዬ ነበረ። የወንድሙ ልጅ ደግሞ ልክ እንደ እህቴ እንደ እናቴ አይቼ ሁሉ ነገር ነው ማማክራት የነበረው። ኤልሳ በጣም ትሁት ከሰው ጋር የምትግባባ በጣም ጥሩ ልጅ ነበረች። ሆነም ቀረ ግን ልክ ከትምህርት ቤት ስትመጣ ከሆነ ቦታ ስትመጣ ጊዜ ትምህርት ደብተርሽን አስቀምጠሽ ስራ ስሪ፣ ሰራተኛው ቁጭ በይ ተብላ እሷ ስራሽን ስሪ፣ ይሄ ነገር አድርጊ፣ ለምንድን ነው ይሄ ነገር እንደዚህ የሚደረገው ብዬ ስጠይቀው ጊዜ በማያገባሽ አትግቢ፣ ምን አገባሽ ደስራ ብሎ ነው የሚቆጣኝ የነበረው። ስለዚህ በጣም የምታሳዝን ጫና የሚበዛባት እንደ ቤተሰብ ሳይሆን በቃ ልክ እንደማያውቋ ሰው አድርጎ ነው ጫና የሚያበዙባት ተነበረው። በጣም ጫና ያበዙባት ነበር። የወንድሟ ሚስትና አጎቷ ማለት ነው። የአጎቷ ሚስትና አጎቷ። ከዛ በኋላ እኔ በቃ ምንም አያገባሽም ስለተባልኩኝ ታሳዝነኝና ምንም ነገር ልጠይቃት አልፈልግም ነበር። ግን በጣም ተሳው ተግባቢ ጥሩ ልጅ ነበረች። አሁን ግን ትኑር አትኑር አላውቅም። እኔ ከተጀኔ ጋር ከተለያየን 2 ዓመት ሞልቶኛል ነው ያለችው። ለምንድነው የተለያየሽው ለምን ተብላ ሲጠይቃት ጊዜ አንድ ቀን ደረጀና እኔ ቤታቸው እሄዳለሁ፣ እኛ ቤት ይመጣል፣ ቤተሰብ ያውቀዋል፣ ቤተሰቡ ያቆኛል። አመት ባል ሲመጣ ምን ሲመጣ አብረን ነው ቡና እንጠጣለን፣ ምሳ እንበላለን። በቃ ልክ ቤተሰብ ነው። ከሀና ጋር ደግሞ በጣም ሚስጥራሞች ነው ያለችው። ከዛ አንድ ቀን ስልክ ተደውሎበት ቆይ መጣሁኝ ብሎ ውጭ ወጥቶ አውጥቶ የኔ ፍቅር ምናምን በቃ መጣሁኝ ብሎ ሲያወራት ሰምቻለሁ አለች። የ10 ዓመት ፍቅረኛዋ አስቡት። የ10 ዓመት ፍቅረኛዋ ውጭ ላይ ስልክ ወጥቶ ያወራ እንኳን በ10 ዓመት በ1 ዓመት ለምን ሌላ ሰው ሲያወራ ጊዜ ለምን ምናምን የሚባል ነገር ጥያቄ እኮ ማንኛው ሰው ይፈጥራል። ማንኛው ሰው ግን ለ10 ዓመት ፍቅረኛዋ ስልክ ይደውልበት ውጭ ወጥቶ አውርቶ እኔ ቀስ ብዬ ያዳመጥኩኝ ነበር። ፍቅር ምናምን ብሎ ሲያናግራት ሰምቼው በቃ የሆነ ስራ ተደውሎብኝ ነው ይሄዳለሁ ብሎኝ ከቤት ወጣ። ከዛ እኔ ተከታተልኩት። ለምን ለኔ ፍቅር መጣሁኝ በቃ የሆነ ቦታ ነው ያለሁት መጣሁኝ ሲላ ስለሰማሁኝ ማናት እንዴት ነው ብዬ ተከታትየው ነበር። ከዛ ከኋላ ነው መከታተለው ነበረው። ስከታተለው ቀጥ ብሎ እዛ ቤት ነው የገባው አለች። የት የወንድሙ ቤት ማለት ነው። ይሄ ነገር ሰራተኛዋ ተናግራ ነበር። እኔ ብዙ ጊዜ ሱቅ ይልኩኝና እዛ እንድቆይ ያደርጉኛል ብዙ ጊዜ አለች። አንድ ቀን እስኪ እነዚህ ሰዎች ምንድነው ያላቸው? ምክንያቱም ባልዋ ክፍለ ሀገር ነው ስራ የሚሰራው የተባለው። በ6 ወር በ3 ወር አንዴ ነው የሚመጣው እንጂ እሱ ሲመጣ ቤቱ ሰላም ነው፣ ኤልሳም ሰላም ታገኛለች ብለዋል። እሱ በሌላ ሰዓት ነው ኤልሳን መከራው የሚያሳዩት ወንድሙና ሚስቱ ማለት ነው። ከዛ እነዚህ ሰዎች ምንድነው የሚሰሩት? የወንድሙ ሚስት ናት። ከወንድሙ ሚስት ጋር ምንድነው የሚያደርጉት ብዬ ከመስኮት ስከታተላቸው ጊዜ ብዙ ነገር ሲያደርጉ ምናምን አይቻቸው ነው። ግን አይተውኝ ይሄ ነገር ብታወጩ እንገልሻለን፣ አንቺ ተይውና ቤተሰቦችሽ ድረስ እንገላለን ብሎ በሽጉጥ አስፈራርቶኛል ነው ብላ ተናገረችው የነበረው። ከዛ ዛሬም ፍቅረኛው ደገመችው። የደጀኔ ፍቅረኛ ከዛ ተከትየው ሄድኩኝ። በሩ በደንብ አይዘጋም፣ የውጭ በር። ስገባ ጊዜ ይሳሳቃሉ ምን ያሉ ብቻ ፍቅረኛሞች የሚያሳልፉ ነገር ሲያሳልፉ ዝግነን ብሎ የቤት የመጣሁኝ እናቴ ያለው ነገር ነገርኳትና በማግስቱ ቀጥታ ገዳም ሄድኩኝ አለች። እዛ እስከ ስንት ወር ነው ተቀመጥኩኝ። ስልኬ ማጠፋሁኝ በምን ነገር ሊያገኝ አልፈልግም፣ ላየውም አልፈልግም። እና ለካ 10 ዓመት በሙሉ አላቃቸው ነበር። አስመስሎ ነው የሚኖሩት ተነበረው እንጂ በጣም ክፉ ሰዎች ናቸው። እንዴት ከወንድሙ ሚስት ጋር ፍቅር ይጀምራል? እንዴት ከወንድሙ ሚስት ጋር ግንኙነት ይጀምራል? እኔ ፍቅረኛው ያለሁኝ እሷስ እንዴት ከሱ ወንድም ጋር ፍቅር ትጀምራለች? በምንኛ ሁኔታ? ባሏ ለስራ ነው የሚሄደው እንጂ ሊዘንጭ ሊጫወት አይደለም። እንደው ወዴት ይሄድን ነው? እሷስ እሺ ባዳ ናት ልበል፣ ግን እንዴት የወንድሙ ሚስት አፍቅሮ እንዴት እሱ ለስራ ሂዶ በዛኔ ደግሞ ስራ የለው ማስጠግቶ ቤት አስቀምጦት እንዴት ወንድሙ ላይ እንዲህ ነገር ይሰራል? እንዴት አስቻለው? የገዛ ወንድሙ
ሌላ ወንድም የለውም። 3 ናቸው። አንድ የኤልሳ አባት፣ አንድ ይሄንን። ሁለተኛ ደግሞ ስለ ኤልሳ የምታውቂው ነገር ስትባል ጊዜ ምንም አውቀው ነገር የለም። ግን ከኔ እንዲህ ሻይ ቡና ምናምን ከኤልሳ አባት ጋር ብዙ ጊዜ ይደዋወላሉ፣ ያወራሉ። ግን በጣም ነው የሚዘትበት። ተሰራልሃለሁ፣ አገኘሃለሁ፣ እንዲያለሃለሁ ብሎ ይዘትበት ነበረ። ውስጣቸው ላይ የሆነ ቁርሾ አለ። ያው ሰራተኛዋ ተናግራ ነበር። የኤልሳ አባትን እንዲታመም ያደረገው ይሄ ደጀኔ ነው፣ የሆነ ነገር ብቻ አድርጎበታል ብላ ነበረ። እቺም ፍቅረኛው ደገመችው። እያንዳንዱ ነገር ደግማዋለች። ስለዚህ ምንድነው ኤልሳ ወይ አገቷት ወይ የሆነ ነገር ነው ያደረጓት። የኤልሳ እንድጠፋ ያደረገው ይሄ ደጀኔ የሚባለውና የአጎቷ ሚስት ናት ሀና ማለት ነው። የሁለታቸው እጅ ነው ያለው። አንዱ ሁለተኛ ደግሞ ይሄ ተቀጣሪ የተባለው ኤልሳ እንዲከታተላት የተቀጠረ ልጅ ግን እሱም ተገኝተዋል። ኤልሳን እንዲከታተላት የተቀጠረው ልጅ፣ ሁለተኛ ደግሞ ይሄ ደብዳቤው በሰራተኛ ደብድቦ የወሰደባት ልጅ አግኝቶታል። ዛሬ የነስራ አግኝቶት ነበረ። ኤልሳ እኔ እንደ እህቴ እንደ ቤተሰብ ነው ማያት። እኔ የኤልሳ የወንድሟ ልጅ ነኝ፣ ያጎቷ ልጅ ነኝ። ከክፍለ ሀገር የሚያመጣችኝ እሷ ናት። ስለዚህ እኔ ምንም ማቀው ነገር የለም። ሰራተኛዋ ደግሞ ለምን ወጣች ሲባል ጊዜ ሁሉ ነገር ውሸት ነው የሚያወራው። ይሄ ነገር የነስራን በደንብ መከታተል አለብህ። አንተን ጎበዝ ስለሆን ትተኸወተሃል። ሰራተኛዋ የአእምሮ በሽታ ስላለባት ነው እንጂ ሌላ ነገር አይደለም። የአእምሮ በሽታ እንዴት ቤታቸው ውስጥ ያስቀምጣሉ? የኤልሳ ደግሞ ፍቅረኛዋ ጠለፋት ነው ያሉኝ። እኔ አላቅም። እሺ ክፍለ ሀገር ለምንድን ለቅሶ የሄዱት? እኔ ማቀው ነገር የለም። የደጀኔ ቤተሰብ ሙተዋል ተብሎ ነው የሄዱት። እሱም አላወኩኝ ነበር። በሶስተኛው ቀን ደውዬ ሳረጋግጥ ጊዜ አይ እንደዚህ የእሱ ቤተሰብ ሙተዋል፣ እዛ ለቅሶ እንደርስ ሂደናል ብለውኝ እኔ በስልክ ነው ያጽናናኋቸው። ምንም ማቀው ነገር የለም። ሁሉም ያወራቸው ነገሮች በሙሉ ውሸት። ደብዳቤው እንደተቀበለ እሱ ነው። ሰራተኛዋ ደብድቦ በሌሊት 5 ሰዓት ያወጣት እሱ ነው። የኤልሳ የት እንዳለች የሚያውቅ እሱ ነው። ምክንያቱም የኤልሳን እንዲከታተላት የተደረገ የተቀጠረ ልጅ ነው። ስለዚህ ኤልሳ እንድጠፋ ያደረጉ እነዚህ 3 ሰዎች ናቸው። የእነዚህ 3 ሰዎችን በደንብ መያዝ አለብህ። ዘላለም ደግሞ ያግዘ። ዘላለምና አንተ የሁለት ሆናችሁ ስሩት። በእርግጥ አሁን የአንተ ሰዎችን ስለሚከታተሉት እያንዳንዱ መረጃ ኢንሻአላህ ይወጣል። በዚህ ልክ ደግሞ አትጨናነቅ። አውቃለሁ ፍቅረኛህ ናት የጠፋችው። እንኳን አንተ የገዛ ለራሴ ነጊ ያግብቻት የልጆቼ እናት ትሆናለች፣ እናትም ሚስትም እህትም ሁሉ ነገር ትሆነኛለች ብለህ መሳሳላት ፍቅረኛህን ትሆና ማንኛውም ሰው ለማንኛውም ሰው እንኳን በምንም ማታቃቸው ብቻ እንደዚህ አይነት ኬዝ አለብን፣ እንደዚህ አይነት በደል ደረሰብን ያሉ ሰዎች ምን ያክል እንደምሳሳልብህ ምን ያክል እንደሚደም እናውቃለን። ዛሬ የገዛ ፍቅረኛህን ጠፍታ በዚህ ልክ እንደሚጎዱዋት እንደሚያበሳጨዋት በጣም ጫን እንደሚያበዙባት የሰማ ማለት ብዙ የሆነ ውስጡ ላይ ማንኛው ነገር ለምን ከዚህ በፊት እንዳያላደረኩን ብለን ሁላችን ቁጭት ውስጥ እንገባለን። ወይ ለምን ተከራይቼ አላኖርኳትም ወይም አንድ ላይ ለምን አልሆንኩም፣ ብቻ ውስጡ ላይ ብዙ ነገር ይመላለሳል። እና ያ ስለሆነ ዘላለም እባክህ ልውልን አግዘው። ያው መቼም እናንተ ወንድማሞች ናችሁ ታወቃላችሁ። ቢሆንም ያው የኛ የተከታታዮች ጥሪ ነው እንጂ እናንተ ሁለታችሁ ትተዋወቃላችሁ። ስለዚህ አግዘውና ይሄ ጉዳይ በቶሎ መፈጸም አለበት። ምክንያቱም እቺ ልጅ የት ትሂድ፣ ምን ትሆን፣ ምን ይደርስባት የሚታወቅ ነገር ስለሌለ ማለት ነው። ያ ስለሆነ ኢንሻአላህ በተስፋ እንጠብቃለን። ደግሞ አንድ ቀን ትገኛለች። እነዚህ ሰዎች ለብር ብሎ ነው ያገቷት። ለብር ብሎ አገቷት ወይ በአባቷ ብር ሊቀበሉ ፈልገው እኮ ነው የወንድ ሚስትና አጎቱ ተብዬው ተባብሮ ማለት ነው። ያ ስለሆነ አንድ ቀን ትገኛለች። ያው የጊዜ ጫና ድብደባ የሆነ ችግር ሊደርስባትም ይችላል። ግን ከዛ ካለችበት ፊትና አላህ አውጥቷት አንድ ላይ ሆናችሁ ሰርጋችሁ የምናይበት ጊዜ ቅርብ ያድርግልኝ። አንተ ከዚህ ካለህበት ጭንቀት ወጥተህ እነዚህ ሰዎች ብር ወዳጅ ስለሆኑ ያው ሰራተኛዋ ተናግራለች። እሱ የደረሰውን በሙሉ እንዳለ ጠጥቶ ስላጠፋው ነው እንጂ እኩል ነው የተካፈሉት የነበረው ብላለች። ስለዚህ እንደዚህ አይነት ሰዎች ብር ወዳጅ ናቸው። የሰውን ሕይወት ምንም የሚያሳዝናቸው ሰዎች አይደሉም። ለምን በመስፍንን ስላየ ነው ማለት ነው። ያ ስለሆነ በተቻለ አቅም ዘላለም ሆነ አንተ ተባብራችሁ ከሁለት በኩል ሰርታችሁን ኤልሳ ካለችበት ስቃይ ማውጣት አለባችሁ። ምን እንደሚያደርጓት ወይ ድብደባ ሊደርስባት ይችላል ለብር ተብለው። ያ ስለሆነ ሁለታችሁም ተባብራችሁ ሰርታችሁ የኤልሳን በቅርብ አግኝታችሁ እናንተም ደስተኛ ሆኑ፣ እኛም ደስተኛ አስደረጉን ኢንሻአላህ።